ሶስት ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈህ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ቀኑን ባርከህና ቀድሰህልን በያልንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳደርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሥልጣን ሰላም ኮነ። በመላው ዓለም የምትኖሩ ምዕመናንና ምዕመናት ኦርቶዶክሳውያን እህት ወንድሞቼ በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞች እንኳን ለሊቀ መልአክ ለቅዱስ ዑራኤል ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የሊቀ መልአክ የቅዱስ ዑራኤል ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። እንደ እግዚአብሔር መልካም ፈቃድ የዛሬውን የስንክሳር መርሃ ግብራችን ጀምረናል። አሁን ቀጥታ የምንገባው ወደ ስንክሳር ትምህርት ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚህች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። የዚህም ቅዱስ አባቱ መስፍን ነው። ስሙም አነስጣሲዮስ ይባላል። ከቀጰዶቅያ አገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም አገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱድያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹንም ነፃ ወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸናዋል፣ ቁስሉንም ያድነዋል። 3 ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርነት አክሊልን እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙ በዓለሙ ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሲዮስ የሚባል ታላቅ ሥራየኛ መጣ። እርሱም መርዝን ቀምሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰረይም በክብር ባለቤት በጌታ ኢየሱስ አምኖ በሰማዕትነት ሞተ። ከእርሱም ጋር ሌሎች ብዙዎች ሰዎች በሰማዕትነት ሞተው የሕይወት አክሊል ተቀበሉ። ቁጥራቸውም 30,700 ነፍስ ሆነ። ቅዱስ ጊዮርጊስም በዱድያኖስና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እሊህን የተቀመጥንባቸው ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። በዚያን ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንንም ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህም በኋላ ቅዱሱን ወስደው በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳርረውም ሥጋውና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ወደ ነገሥታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ደግመው ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶች ጎልማሶችንም አስነሳላቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየ እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። የእግዚአብሔርን መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያች መበለትም የቤቷ ምሰሶ ቅርንጫፍን አበቀለ፣ ታላቅ ዛፍም ሆነ። ያቺ መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድን ይሰማችኋል? ቅዱሱም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝም እኔሻለሁ አላት። በዚያን ጊዜ ንጉሡ በአገሩ ሜዳ ውስጥ ሲዘዋወር ያቺን ዛፍ አይቶ አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት
የዚያች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው፣ በመንኮራኩርም አበራዩት፣ ሙቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሳው፣ ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህም በኋላ ይሸነግለው ዘንድ ጀመረ። በመንግሥቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶች መሥዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግሥቱ እልፍኝ አስገብቶ አሳደረው። ለጸሎትም ተነሳ። የዳዊትንም መዝሙር አነበበ። የዱድያኖስ ሚስቱ እለእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውንም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዘባት ጀመረ። ትምህርቱም በልቧ ተቀርጾ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያቺ መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰችን ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔ የሚመጣ ዘንድ በክብር ባለቤት በጌታ ኢየሱስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሂዶ አዘዘው። በጣዖቱ ያደረ ያ ርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት ወጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣንም እንደተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩምን አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። በዚያም ጊዜ ስለ ቅዱሱ ጊዮርጊስ ሥራ ነገሥታቱ ሁሉም ደነገጡ። ኀፍረት ደግሞ እንዳይጨምርባቸው ከእርሱም እንዲያርፍ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉሥ ዱድያኖስን መከሩት። ያን ጊዜም የክቡር ጊዮርጊስን ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ አውርዶ ሰባውን ነገሥት ያቃጠላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችንን ለመነው። ወዲያው እሳት ወርዶ ከሰራዊታቸው ጋር ሰባውን ነገሥታት አቃጠላቸው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስስለታለሁ፣ ጌታችን ኢየሱስ ክርስቶስም በኪሩቤል ላይ ተቀምጦ በዛውም እንትኑ ልነግራችሁ ፈልጌ ነው። ስንክሳሩ ላይ የለም። በእርግጥ ቃል ኪዳኑ በዝርዝር አልተጻፈም። ግን እዚህ ጋር ጌታችን ስንክሳሩ ላይ እንደምንሰማው ቃል ኪዳን እየገባለት ስለሆነ እኔ ከገድሉ ላይ በዛው አስከትዬ ቃል ኪዳኑን ላንብብላችሁ። ጌታችን ኢየሱስ ይህንን ብሎ ቅዱስ ጊዮርጊስ አሜን ባለ ጊዜ አየር በሙሉ ልዑላን መላእክትን ተመላች። ጌታችን ኢየሱስ ክርስቶስም በኪሩቤል ላይ ተቀምጦ ሱራፌል ከበውት ወደ እርሱ መጣ። በጌትነት ተገለጠለት። ነቢያት ሁሉ በየወገናቸው፣ የአበው አለቆች፣ ሐዋርያት ሁሉ፣ ሰማዕታት፣ ጻድቃን ሁሉ፣ ማኅበረ መላእክትም ሁሉ በየወገናቸው ጌታቸውን እያመሰገኑ ወደ እርሱ መጡ። ቅዱስ ጊዮርጊስን የያዙት ጭፍሮች ግን ተኝተው እንደ ሬሳ ሆነው ነበር። ጌታም ቅዱስ ጊዮርጊስን የኔ አገልጋይ ጊዮርጊስ ሆይ ሰላም ላንተ ይሁን፣ እኔ ለምወድ መላእክቶቼም ለሚወዱ ላንተ ሰላም ይሁን። ስለ መንግሥተ ሰማይ ተጋዳይ ለምትሆን ላንተ ለወዳጄ ጊዮርጊስ ሰላም ላንተ ይሁን። ወዳጄ ጊዮርጊስ ሆይ አንተ ብፁዕ ነህ። ዛሬ በዚህች ሰዓት የማይጠፋውን የማይበላሸውን አክሊል ትቀዳጅ ዘንድ ወደ እኔ ና። እነሆ በዚህች ዕለት በራስ ላይ አቀዳጅ ዘንድ በአባቴ እጅ የከበሩ 7 አክሊላት አዘጋጅቼልሃለሁ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህ። ዛሬ አንተን በሰማያት በእርሱ ላይ ያስቀምጡ ዘንድ
ከጽሩ ወርቅና ዋጋ ከማይገኝላቸው ከዕንቁ ባሕሪ ድንጋዮች ይልቅ በፍጹም ጌጥ ያጌጠ ከፍተኛ መንበር ከመንፈስ ቅዱስ ትቀበል ዘንድ ለአንተ አዘጋጅቼልሃለሁ። ወዳጄ ጊዮርጊስ ሆይ አንተ ንዑር ክቡር ነህ። እነሆ የሰማያዊትን ማኅደር ዕንቁ በር ከፈትኩልህ። ከልካይ ሳይኖርብህ ወደ ስሉስ ቅዱስ ትገባ ዘንድ ኃያሉ ወዳጄ ሆይ ንዑር ክቡር ነህ። አባቴ ስምህን በሰረገላ መንፈስ ቅዱስ ጽፎታልና አምላከ ጊዮርጊስ እርዳኝ የሚለውን ሁሉ እኔ ፈጥኜ እሰማዋለሁ። ወዳጄ ጊዮርጊስ ሆይ በአላውያን ነገሥታት ፊት ስሜን አስታውቀሃልና ንዑር ክቡር ነህ። እኔም ደግሞ ብርሃንን ተጎናጽፈ በመላእክት ፊት እገልጥሃለሁ። ወዳጄ ሆይ በእነዚህ ዓመታት በስላሴ ስም ይሰማችኋል? ግን በመሀከል ተቋርጦ ነበር። መልካም። እሺ፣ ከሰው ወገን ማንም በስሜ ሊያምን እንዳልቻለ እነግርሃለሁ። አንተ ብቻን ተገኘ፣ ዓለምን ሁሉ በሚገዙ በሰባ ነገሥታት ፊት ቆምክ። ኤጲስቆጶሱም፣ ቀሳውስትም፣ ዲያቆናትም ሕዝባውያንም ቢሆኑ በዓለም ሁሉ ከአንተ ብቻ በቀር የተገኘ የለም። ወዳጄ ሆይ በማይታበል ቃል እምላለሁ፣ ለአንተ የማልኩትን መሐላ አጸናለሁ። በሰማያትም በመንፈሳዊ ፈረስ ተቀምጠ ለስሉስ ቅዱስ ትሰግድ ዘንድ ከማኅበሮች ጋር በመጣ ጊዜ ጻድቃን ሁሉ ያውቀዋል፣ የሰጠኸውንም ክብር ያውቃሉ። ወዳጄ ሆይ አንተ የኔ ወዳጅ ጊዮርጊስ እንደሆን ካውቀው ቸር አባቴ እንዳዘዘ ሁሉም ይሰግዱልሃል። ወዳጄ ሆይ እነሆ በዓለም ሁሉ ለሚጸልዩ የድነት ወደብ ይሆን ዘንድ ስምን ከስሜ ጋር አንድ አደረግኩት። ከሥጋ ቁራጭ ከልብስ ቅዳጅ ለማግኘት የታደለውን ስለ ስሜ በተቀበልከው መከራ የታመነውን ከመከራ ሁሉ አድነዋለሁ ብዬ በራሴ ማልኩ። ወንድም ሴትም ቢሆኑ ቢታመሙ፣ በመከራ ቢወድቁ፣ ወደ ፍርድም ቢወጡ፣ በጦር ሜዳ ወይም በወህኒ ቤት ቢሆኑ፣ በባህር በፈሳሽ ወንዝም ቢሆን፣ በመንገድም ቢሆን፣ በሽፍቶች እጅ ቢወድቁ፣ አውሬ ቢያገኛቸው፣ እሳት አደጋ ቢደርስባቸው፣ ክፉ አሟሟት ቢገጥማቸው፣ በችግር ላይ ሆነው እጅግ ተስፋ ቢቆርጡ፣ ይልቁንም የሰዎች ልጆች በሚያዙበት በጽኑ መከራ ቢወድቁ፣ በቅዱስ ስም ተማጽነው 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን እያሉ ወደ እኔ ቢጮሁ ያን ጊዜ ራራላቸዋለሁ። ፈጥኜም ለጸሎታቸው መልስ እሰጣቸዋለሁ። ከልባቸው የለመኑኝን ሁሉ እፈጽምላቸዋለሁ፣ ከመከራቸውም አድናቸዋለሁ። ስለ ስሜ የተቀበልከውን መከራ ያገኘህን ድካም ገድልን የሚናገረውን መጽሐፍ የሚጽፈውን ሁሉ ስሙን በሕይወት መጽሐፍ እጽፈዋለሁ፣ ኃጢአቱንም አስተሰርይለታለሁ። በመንግሥተ ሰማያትም የአንተ ልጅ አድርገዋለሁ። ለዘላለምም በአንድነት ከአንተ ጋር አኖረዋለሁ። ለዘላለምም አልጥለውም። በስሜ የተማጸነውን በሃይማኖት ወንድ ልጁን ሴት ልጁን በስሜ የጠራውን እኔ ባርከዋለሁ። ለዘላለም ከእርሱ ጋር እኖራለሁ፣ ልቡን ደስ አሰኘዋለሁ። በቦታ ሁሉ በቤተ ክርስቲያን ማኅበረ መላእክት እንዲያገለግሉ አደርጋለሁ። ለቤተ ክርስቲያን ዕጣን፣ መብራት፣ ስንዴ፣ ወይን የሚሰጥ በስመ ለተራበ የሚያበላ ለተጠማ የሚያጠጣ የከበረችውን የመታሰቢያን ቀን የሚያከብረውን እኔ በዚህ ዓለም እረዳዋለሁ። በሚመጣውም ዓለም ከአንተ ጋር በመንግሥቴ ደስ እንዲለው አደርጋለሁ። በስምህ ለተራቆተ የሚያለብሰውን እኔ የክብር ልብስ አለብሰዋለሁ። ለቤተ ክርስቲያን በስምህ መብራት የሚያበራውን ዕጣን የሰጠውን መላእክት እንዲያበሩለት አደርጋለሁ። ወደ እኔም ደስ ብሎት ይመጣል። በስምህ እንግዳ የሚቀበለውን እኔ ኃጢአቱን አስተሰርይለታለሁ፣ ለዘላለም በመንግሥቴ እቀበለዋለሁ። በስምህ ምጽዋት የመጸወተውን እኔ ከቅዱሳን ጋር እቆጥረዋለሁ። ከዚህ ዓለም ሀብት ምንም እንዳያጣ አድርገዋለሁ። እኔ ፈጣሪ እግዚአብሔር ነኝ። ከአንደበቴ የወጣውን እፈጽማለሁ እንጂ አልለውጥም። ወዳጄ ጊዮርጊስ ሆይ በራሴ ማልኩ። ሴቶች ከወለዱት ሁሉ ዮሐንስ መጥምቅን የሚበልጠው አልተነሳም ያልኩትን እንደፈጸምኩ፣ እንዲሁም ከአንተ በፊት ሰማዕት ከሆኑ ከአንተም በኋላ ከሚነሱ ከሰማዕታት ማኅበር ሁሉ አንተን የሚበልጥ የለም ብያለሁ። ወዳጄ ሆይ ወደ እኔ ወደ ሰረገላ ኪሩቤል ታርግ ዘንድ የሰማዕትነትን ፈጽም።
ለቸሩ አባቴ ለመንፈስ ቅዱስም ቁርባን አድርጌ አቀርብሃለሁ። ሰማያውያን መላእክትም ከአንተ ጋር ደስ ይላቸዋል። ሁሉም አንተ ለመቀበል ይጠባበቃሉና ሥጋህንም ከዚህ ከተሰበሰቡት ማንም ሊነካ የማይችል እስኪሆንና አገልጋዮች መጥተው እስኪወስዱት ድረስ የምድር ንውጽውጽታ አደርጋለሁ። እነሆ እናትህን ሁለቱን እህቶችን አጭተውልህ የነበረችውን እጮኛህን በዚህ ዓለም ሞትን እንዳይሰሙ ከአንተ በፊት ወደ መንግሥተ ሰማያት ላወጣቸው ቁርጥ አድርጋለሁ። ነገር ግን በሰማያት እርሱን ከሰጠው ከአባት ጋር በመንግሥተ ሰማያት ያዩሃል። እነሆ እነዚህንም አላውያን ነገሥታት ስለ ጸሎት አጠፋዋቸው። ደም በምድር ላይ ከፈሰሰበት ጊዜ ጀምሮ አምልኮ ጣዖታት ይቋረጣል። ስሜም በዓለም ሁሉ ይመሰገናል። እኔም ወገንህ በሀገርህ ቤተ ክርስቲያን እንዲሰራልህ አደርጋለሁ። ሥጋህንም በውስጧ በክብር እንዲያኖሩ አደርጋለሁ። ከዚህ በኋላ ዲያብሎስ በቤተ ክርስቲያን ላይ ስደት ያስነሳል። ከሰማዕታትም የብዙዎችን ደም በዓለም ሁሉ 40 ዘመን ያስፈስሳል። በቤተ ክርስቲያንም ስለማደርገው ተአምራት ያ መናፍቅ ንጉሥ ቤተ ክርስቲያንን ለማፍረስ ይፈታተናል። ይህንንም ለማስፈጸም ብዙ ጭፍሮች ይልካል። እጅግ ክፉ በሆነ ሞት እንድትቀስፈው አደርጋለሁ። እነዚህን ከሃዲያን ነገሥታት እንዳጠፋቸው ስደትም እንደተቋረጠ ደግሞ እርሱን ታጠፋዋለህ። ቸር አባቴ እንዳዘዘም ስለ እርሱ ፈንታ ሌላ ይነግሣል። ታላቅ ከፍ ያለች ያማረች የከበረች ቤተ ክርስቲያን ይሰራልሃል። አብያተ ክርስቲያናትንም ያከብራል። ሰዎች ሁሉ በምልአ ዓለም በግልጥ ያመልኩኛል። በዓለምም ሁሉ በሙሉ ቤተ ክርስቲያንን እንዲሰራ አደርጋለሁ። ያመሰግኑሃል። ስምህ በዓለም ይደርሳል። ሥጋ ባለበት ሁሉ ብዙ ተአምራት እንዲደረግ አደርጋለሁ። የዓለም ሁሉ ሰዎች ለቤተ ክርስቲያን ስዕለት እጅ መንሻ እንዲያቀርቡ አደርጋቸዋለሁ። ይልቁንም በመታሰቢያ ቀን ይህችውም ሰማዕትነትን የፈጸምክባት ቀን ናት። አይሁድና የኤሳው ልጆች የፋርስ ሰዎችም ሳይቀሩ ወደ ቤተ ክርስቲያን እንዲመጡ እጅ መንሻም እንዲያቀርቡ አደርጋቸዋለሁ። በዚህችም ዕለት በዓለም ሁሉ ያለውን ስንዴ ባርከዋለሁ። አክሊል በተቀበልክባት በዚህች ዕለት የምድርን ፍሬ ባርካለሁ። ዳግመኛም ቤተ ክርስቲያን የሚቀደስበት ቀን ለምድር ፍሬ አጥንት ይሆናል። ይኸውም ኅዳር 7 ቀን ነው። ጽኑ ኃያል ወዳጄ ጊዮርጊስ ሆይ እስከ ዘላለም ስምህ በሰማይ ከፍ ከፍ ያለ በምድርም የከበረ ይሆናል። ጌታችን ኢየሱስ ክርስቶስም ይህን ቃል ኪዳን ከሰጠው በኋላ ኃይሉን ደስታውን አሳደረበት። ቅዱስ ጊዮርጊስም እጅግ ደስ ብሎት ነበር። ጌታዬ ኢየሱስ ክርስቶስ ሆይ የማይገባኝን አክብረኛልና አመሰግናለሁ አለ። ከዚህ በኋላ ጌታችን ቅዱስ ጊዮርጊስን ባርኮ ተሰወረ። ቅዱስ ጊዮርጊስም ወታደሮችን ቀስቅሶ ወንድሞቼ ኑ የታዘዛችሁትን ፈጽሙ አላቸው። ፊቱንም ወደ ምስራቅ መልሶ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በመስቀል ምልክት አማትቦ አንገቱን አቀረበ። ያን ጊዜም የቅዱሱን የከበረች ራሱን ቆረጡት። ደም ውሃ ወተት ፈሰሰው። ጌታም ቅዱስ ሚካኤልን በብርሃን ልብስ ደሙን እንዲቀበለው አዘዘ። ጌታችንም የኃያሉ የቅዱስ ጊዮርጊስን ነፍስ በእጁ ተቀብሎ ሳማት። በሰማያዊ ልብስም አጎናጽፎ ከእርሱ ጋር ወደ ሰማይ አሳረጋት። አየር በሙሉ ቅዱሳን መላእክትን ተሞላ። ለቸር አባቱና ለመንፈስ ቅዱስ ቁርባን አድርጎ እስኪያቀርበው ድረስ ቅዱሳን ሁሉ በየወገናቸው ያመሰግኑ ነበር። የብርሃን ልብስ አለበሰው። በዕንቁ ባህር ያጌጠ ከጽሩ ወርቅ የተሰሩ መከራ በተቀበለባቸው 7 ዓመታት ልክ ከዕፀ ሕይወት አበቦች የተሰሩ አክሊሎች ያሉበትን ዘውድ አቀዳጀው። ለዘላለም ከማኅበረ በኩሩ ጋር ስሙን ጻፈው። ሰማያውያን መላእክትንና ቅዱሳንንም ሁሉ በየወገናቸው በመንበሩ ላይ እንዲያስቀምጡት በኢየሩሳሌም ሰማያዊት በዓል እንዲያደርጉለት አዘዛቸው። ቅድስት በረከቱ ከአገልጋዩ ከወልደ አማኑኤል እንዲሁም ይህንን ቃል ኪዳኑን ከሚሰሙት ምዕመናን አባት እናቶቼ፣ እህት ወንድሞቼ ሁሉ ጋራ ከመላው ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዚህ በኋላ ከመብረቁ ከነጎድጓዱ ከንውጽውጽታው ጽናት ከዝናሙ ብዛት የተነሳ በምድር ላይ ትልቅ ድንጋጼ ሆነ። ምድርም 3 ጊዜ ተናወጸች። ከዚያ ቆመው የነበሩ ሰዎች ሁሉ ሸሹ፣ ወደ ከተማም ሄዱ። ጭፍሮችም ይህንን ባዩ ጊዜ በቅዱስ ጊዮርጊስ አምላክ አመኑ። ነፍሱም ወደ ሰማይ ባረገች ጊዜ በእግዚአብሔር ፊት ሰገደች። ጌታችን ኢየሱስ ክርስቶስም የምታምን ነፍስ ከሥጋዋ በተለየች ጊዜ አስቀድሞ ለስሉስ ቅዱስ ትስገድ፣ ከዚህ በኋላ ወደ ወዳጄ ወደ ጊዮርጊስ ውሰዷትና ለእርሱ እጅ ትንሳ ብሎ አዘዘ።
በዚህ ሁኔታ የቅዱስ ጊዮርጊስ ምስክርነቱ ሚያዝያ በባተ በ23 ቀን በዕለተ ዓርብ በ9 ሰዓት ተፈጸመ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን። ሰላም ለከ ሰርዌ ሰማዕታት አይላፍ ዘሞገሰ ስምከ በጻ መንገለ ኩሉ አጽናፍ በቅድመ ፀሐይ ብሩክ ዘኢየዐርብ ለዘልፍ ሕማሜ የዘሩ ነሲአከ ወፀዊረከ በአፍ ጊዮርጊስ ቀሊለ ክንፍ ከራዲዮን ኦፍ ሰላም እብል እደወ ተሱአ ወአማተኒ ሰላሰ ወስባ ሶበ ነጸሩ ክሱተ ስባተ ሰማያት ቡአ እብዛ ይትባደሩ በአውደ ነገሥት ሰባ ምስለ ጊዮርጊስ ዘፈጸሙ ስምዓ። በዚችም ቀን ታምራትን እስካሳየ ድረስ የተጋደለ ቅዱስ ሩቆ አረፈ። በአንዲት ዕለትም ለጸሎት ቆሞ ሳለ የንዳድ ትንኝ ነደፈው። ቁስሉን እያሳየ በብዙ ልቅሶ ወደ ጌታችን ለመነ። ያን ጊዜም የክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩም ቆሞ ወዳጄ ሮቆ አትፍራ፣ ላድን ወደ አንተ መጥቻለሁና ደግሞም የሮቆ አምላክ ኢየሱስ ክርስቶስ ከንዳድ በሽታ አድነኝ ብሎ በስም ለሚለምነኝ የንዳድ በሽታ በላዩ ላላመጣበት ካንተ ጋር ቃል ኪዳንን ላጸና መጣው አለው። ይህንንም ብሎ በታላቅ ክብር ወደ ሰማያት አረገ። ቅዱስ ሮቆም በብዙ ገድል ተጠምዶ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ልመና ይማረን ለዘላለሙ አሜን። ሰላም ለሮቆ መስተጋድል ሩይ ዛስተራዮ አምላክ በደመና ሰማይ ሶበ ቁስላቲው አርአዮ ዘምስለ ብካይ ጸገወ ኪዳነ ምረት በጸውኦ ስሙ ሰናይ ከመ እምብድብድ ይዳን ብእሲ ድውይ። ሚያዝያ 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ሁለተኛ ቅዱስ ሮቆ ጻድቅ በስሙ ለተማጸነ ከወባ በሽታ እንዲጠብቀው ጌታ ቃል ኪዳን የገባለት። ወር በገባ በ23 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ ልበ አምላክ ቅዱስ ዳዊት፣ ሁለተኛ ቅዱስ ሰሎሞን ንጉሠ እስራኤል፣ ሶስተኛ አባ ጢሞቴዎስ ገዳማዊ፣ አራተኛ አባ ሳሙኤል፣ አምስተኛ አባ ስምዖን፣ ስድስተኛ አባ ገብርኤል። የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 33 እስከ 38። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤ ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን ያነበበውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቡናችን ጽላት ላይ ጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን። ከሊቀ ሰማዕቱ ከቅዱስ ጊዮርጊስ ረድኤትና በረከትን ከጻድቁ አባት ከአባ ሮቆ ረድኤትና በረከትን እንደዚሁም በነገው ቀን ታስበው ከሚውሉ ቅዱሳን ሁሉ ቸሩ አምላካችን መድኃኔዓለም ረድኤታቸውን በረከታቸውን ያሳድርብን። ማህበራችንን ይባርክልን፣ ይጠብቅልን። ሀገራችን ኢትዮጵያን ሰላም ያደርግልን።
በያለንበት ቦታ ሁሉ ከክፉ ነገር ሁሉ ይሰውረን ይጠብቀን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን ለተወሰነች ጊዜ ብቻ የምንመለከት ይሆናል። እግዚአብሔር አምላክ ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ ዕውቀቱን ይግለጽልን። አሜን። እንግዲህ ቅድም ስንክሳሩ ላይ እንደሰማችሁት በነገው ቀን በሚያዝያ 23 ቀን በዋናነት ታስበው ከሚውሉ ቅዱሳን መካከል የሰማዕታት ሁሉ አለቃ ፀሐይና የአጥቢያ ኮከብ ተብሎ የተነገረለት ታላቁና ክቡሩ ሰማዕቱ ቅዱስ ጊዮርጊስ ምስክርነቱን የፈጸመበት ቀን ነው። አንገቱን በሰይፍ ተቆርጦ ሰማዕትነቱን የፈጸመበት ቀን ነው። እንግዲህ ቅድም ስንክሳሩ ላይ እንደሰማችሁት ቅዱሱ ምን ብሎ ይጀምራል? ፀሐይና የአጥቢያ ኮከብ ይለዋል። ፀሐይና የአጥቢያ ኮከብ ለምን እንደዛ አለ? ምክንያቱም በዓለም ፀሐይ ሰው ሁሉ እንደሚንቀሳቀስ፣ ሰው ሁሉ ስራውን እንደሚሰራ ሁሉ የማይታየውን ሁሉ እንደሚያይበት ሁሉ እንደዚሁም ደግሞ አንድም በሊቀ ሰማዕቱ ቅዱስ ጊዮርጊስ ለክርስቲያን ሁሉ ለብርታታቸው ምክንያት ነው፣ ወይም ደግሞ ምሳሌና አራያ ነው። በእምነታቸው ለደከሙ ሁሉ እምነታቸውን የሚያበረቱበት። ብዙዎቻችን ብዙ አይነት በክርስትና ሕይወት ውስጥ ሳለ መከራና ፈተና ሊገጥመን ይችላል። ነገር ግን እንደ ሊቀ ሰማዕቱ እንደ ቅዱስ ጊዮርጊስ አይነት መከራ ማንም አልገጠመውም። ቅዱስ ጊዮርጊስ ላይ የደረሰ መከራ የትኛው ሰማዕት ላይ ነው የደረሰው? ቅድም ስንክሳሩ ላይ እንደሰማችሁት ለመስማት የሚያስጨንቅ መከራ ደረሰበት ነው የሚለው። ለመስማት እንኳ ለማየት እንኳ አይደለም፣ ለማየት አይልም፣ ለመስማት ምን አይነት ስቃይ መከራ ቢደርስበት ነው ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው ተብሎ የተጻፈው? እና አስቡት፣ ሊቀ ሰማዕቱ ቅዱስ ጊዮርጊስ ላይ የደረሰ መከራ ማን ላይ ደረሰ? እጅግ አሰቃቂ መከራ ነበር የሚያሳዩት። እናም ከዛ አንጻር ክርስቲያን በሙሉ ይጽናናል። ሰማዕታቱ ላይ የደረሰ መከራ እኔ ጋር አልደረሰም፣ ከሰማዕታቱ መከራና ግፍ እኔ አሁን የምፈተነው ፈተና ምንም ማለት አይደለም ብለን እንጽናናበታለን። እምነታችን ሊጨልም የነበረው እምነታችን መልሶ ስለሚበራ የታላቁን ገድል ስንመለከት ስንሰማ በፈተና ብዛት በመከራ ብዛት ተስፋ ወደ መቁረጥ ደረጃ ስንሸጋገር ቅዱስ ጊዮርጊስን ስናስብ ያኔ ሊጠፋ የነበረ የእምነታችን መብራት ስለሚበራ ምን ብሎ ስንክሳሩ ጠራው? ፀሐይ አለው፣ ፀሐይና ኮከብ አለው። ቸሩ መድኃኔዓለም ስለ ቅዱሳን እንዲህ ብሎ እንደተናገረው እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው የዓለም ብርሃን ናችሁ ይላል። እውነት ነው። ሊቀ ሰማዕቱ ቅዱስ ጊዮርጊስም ልክ እንደዚሁ ነው። ከዛ አንጻር ምን አለው? ፀሐይ አለው። ሌላው ሊቀ ሰማዕቱ ቅዱስ ጊዮርጊስ አባቱ መስፍን ነው፣ ስሙም አነስጣሴዎስ ይባላል። ከቀጰዶቅያ ሀገር ነው። የእናቱም ስም ማን ነው? ቴዎብስታ ትባላለች። በነገራችን ላይ እነኚህ ሁለቱ ቅዱሳን እጅግ በጣም በመንፈሳዊ ሕይወታቸው የጸኑ ታላላቅ ቅዱሳን ናቸው። እናቱ ቅድስት ቴዎብስታ እንደዚሁም ደግሞ አባቱ አነስጣሴዎስ ማለት ነው። ተመልከቱ፣ እዚህ ጋር አንድ ነገር እንማራለን። የምንማረው ትምህርት ምንድን ነው? ግንዱ መልካም ከሆነ ቅርንጫፎቹም መልካም ነው የሚሆኑት።
ዛፉ መልካም ሲሆን ከዛፉም የሚገኘው ፍሬ ልክ እንደዛው ያማረ ነው የሚሆነው። ዛፉ ክፉ ከሆነ ግን ከዛፉም የሚገኘው ፍሬ እንደዛው የመረረ ይሆናል ማለት ነው። የእናቱ የአባቱ በመንፈሳዊ ሕይወት ታንጾ መኖር ታላቁ ሊቀ ሰማዕት ቅዱስ ጊዮርጊስን የሚያክል ታላቅ ቅዱስ ለመውለድ በቁ። ስለዚህ ወንድሞች እኛም ልክ እንደነኚህ ቅዱሳኖች እንደ ቅዱስ ቴዎብስታና እንደ አባቱ እንደ ቅዱስ አነስጣሲዮስ የተባረከ ልጆች እንወልድ ዘንድ በመንፈሳዊ ሕይወት ታንጸን ልንኖር ይገባል። ዛሬ የምትጸልየው ጸሎት ለአንተ ብቻ የሚጠቅም እንዳይመስል፣ ነገ ለምትወልደው ልጅም ይጠቅመዋል። ዛሬ የምትጸልየው፣ ዛሬ የምትሰግደው ስግደት፣ ዛሬ የምትመጸውተው ምጽዋት ነገ ለልጅ ልጆች ሲተርፍ ታየዋለህ። ዛሬ ኢትዮጵያ እኮ እንደዚህ ሃይማኖተኛ ሀገር ሆና የቀጠለችበት የድሮ አባቶቻችን ባደረጉት መንፈሳዊ ተግባር ነው። የነሱ በረከት እኮ ነው ዛሬ ድረስ ለሀገራችን ለኢትዮጵያ የተረፋት። ዛሬ በአሁን ሰዓት እኮ ዓለም እንዳለ ፓጋን ሆናለች፣ ወይም ደግሞ እምነት የለሽ ሆናለች። ግን ኢትዮጵያውያን ቅዱሳን እነ ጻድቁ አባታችን አቡነ ተክለ ሃይማኖትን እና አቡነ ገብረ መንፈስ ቅዱስን የመሰሉ ታላላቅ አባቶች የተመላለሱባት የኖሩባት የተጋደሉባት ሀገር ስለሆነች ይኸው እስካሁን ድረስ ሃይማኖት አልጠፋም በኢትዮጵያ ሀገር ማለት ነው። ስለዚህ እህት ወንድሞች እኛ ዛሬ የምናደርገው ነገን ዛሬ ስንሰራ ነው ነገ መልካም የሚሆነው። ዛሬ ካልሰራክን ነገ ልክ እንደዚሁ ከዚህ የባሰ ክፉ ሆኖ ነው የሚጠብቀው። መጽሐፍ ቅዱስ እንደሚለው ሰው የሚዘራውን ያንኑ ደግሞ ያጭዳል ይላል። ገላትያ መልእክት ምዕራፍ 6 ቁጥር 7 እስከ 8 ላይ ሰው የሚዘራውን ያንኑ ደግሞ ያጭዳል። በገዛ ስጋው የሚሰራ ከስጋው መበስበስ ያቀላል። ተመልከቱ፣ አንተ ክፉ ሆነ ከኖርክ ከአንተ የሚወለደው ልጅ መልካም እንዲሆን አጠብቅ። እንደውም ከአንተ የባሰ ክፉ ሆነ ነው የሚወለደው። ምክንያቱም አንተን ክፉ ሲያደርግ የነበረ ዛር መንፈስ አብሮ ከልጅ ጋር ይወለዳልና። አንተ በሕይወት ዘመን ዘማዊ ሆነ ከኖርክ ልጆችም እንዳለ ዘማውያን ሆነው ይኖራሉ። እንደውም ምናልባት ከአንተ የባሰም የከፋም ሊያደርጋቸው ይችላል። አንተ ነገረኛ ውሸተኛ ከሆንክ ልጅም ልክ በዛው ልክ ውሸተኛ ይሆናል። ምክንያቱም አንተን ሲያስዋሽ የነበረ መንፈስ አብሮ ከልጅ ጋር ስለሚወለድ ማለት ነው። ሰው የሚዘራውን ያንኑ ያጭዳል የተባለው ከዚህ አንጻር ነው። እና ተመልከቱ፣ የቅዱስ ጊዮርጊስ ወላጆች እጅግ በጣም ንጹሃን፣ ቅዱሳን፣ ክቡራን ናቸው። መድኃኔዓለም ይህን ንጽህናቸውን ተመልክቶ ንጹህ ልጅ ፀሐይ የሆነ ኮከብ የሆነ ታላቅ የሰማዕታት ሁሉ አለቃ የሆነ ይህንን ቅዱስ ጊዮርጊስን ሰጣቸው። ቅዱስ ጊዮርጊስ ተወለደ። አባቱ ግን በልጅነቱ ሞተ ታናሽ ሆኖ ሳለ። ቅዱስ ጊዮርጊስ በጥበብና በሞገስ አደገ። ገድሉ ላይ በስፋት ይናገራል። እዚህ ስንክሳሩ ላይ ባይናገርም የቅዱስ ጊዮርጊስን አስተዳደግ ጥበብ ምድራዊ፣ ጥበብ ሰማያዊ እየተማረ በመንፈሳዊ ሕይወት በመልካም ምግባር ታንጾ እንዳደገ ገድሉ ላይ በስፋት ይናገራል። ከዛም በኋላ አባቱ በልጅነቱ አረፈበት። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉስ ዱዲያኖስ ዘንድ ሄደ። እንግዲህ በዛ ሰዓት ሮም የዓለም ንጉስ የዓለም መንግስት ነበረች። ዓለምን አንቀጥቅጠው የሚገዙት እነ ንጉስ ዲዮቅልጥያኖስ እነ ንጉስ መክስሚያኖስ ነበሩ በዛ ጊዜ ማለት ነው። ከነሱ በታች 70 ነገስታትን ሾመዋል። በነገራችን ላይ እነኚህ ማለት ነው። በዛ ጊዜ ታዲያ ስልጣን ለመቀበል የግድ ማን ጋር መሄድ ያስፈልጋል? እነ ንጉስ ዱዲያኖስ ጋር መሄድ ያስፈልጋል ማለት ነው። ቅዱስ ጊዮርጊስም የአባቱን ሹመት ሊቀበል ሄደ። እጅ መንሻ ይዞላቸው ነበር እየሄደ ያለው። ታዲያ ንጉሱ ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው ዓለም በሙሉ እንዳለ አንድ ሰው እንኳን ሳይቀር ሃይማኖቱን እየካደ የንጉሱን መከራ ፈርቶ ካደ። ማንን? ክርስቶስን ክደው ጣዖትን ማምለክ ጀመሩ። አስቡት። በዚህ ጊዜ ነው ቅዱስ ጊዮርጊስ ብቸኛ ሆኖ የተገኘው። ቅድም ገድሉ ላይ ቸሩ መድኃኔዓለም ቅዱስ ጊዮርጊስን ሲያመሰግነው ሰምታችኋል። ወዳጄ ጊዮርጊስ ሆይ በዓለም እኮ በእኔ የሚታመን አንድ ሰው አጥቼ ነበር አለ። ሰምታችኋል። በዓለም ላይ በእኔ የሚታመን አንድ ሰው እንኳን አጥቼ ነበር፣ ግን አንተ ብቻ ነው ተገኛለሁ። በአንተ ምንኛ ደስ አለኝ አለ። ደስ ሲል አስቡት። አምላክ በእናንተ ሲደሰት
እናንተም ብቻ አግኝቶ ይሄ በጣም ትልቅ ነገር ነው፣ ከአእምሮ በላይም ጭምር ነው። ሊቀ ሰማዕት ቅዱስ ጊዮርጊስ ለዚህ ክብር የታደለ ነበር። የዱዲያኖስን መከራ የሚያመጣውን መንኮራኩሩን ሲያይ ህዝቡ ሁሉ ክዶ ነበር ሃይማኖቱ። ማን በዚህ እየተሰቃየ ማን ይሄን ይችላል እያለ ልዩ ልዩ አይነት መከራና ስቃይ አዘጋጅቶ ነበረ ዱዲያኖስ ንጉሱ ማለት ነው። የዚህ ሰዓት ነው ታዲያ ቅዱስ ጊዮርጊስ ብቸኛ ሆኖ ተገኘ። ሁሉም እንዳለ ለጣዖት ሲሰግዱ ሲያጎበድዱ ተመለከተና መንፈሳዊ ቅናትን ተቀኘ። ዳዊት የቤት ቅናት በልታኛለች እንዳለው ማለት ነው። ከዛ ለንጉሱ ሊሰጠው የነበረውን እጅ መንሻ እንዳለ ለነዳያን መጸወተው። ምክንያቱም ለንጉሱ የሚገባ ሆኖ አላገኘውማ። የተቀደሰውን ለውሾች አትስጡ፣ እዚህ ጋር የምንመለከተው ነገር ነው። አይገባውማ ለንጉሱ። ጣዖት አምላኪ ነው። በነገራችን ላይ ጣዖት አምላኪ ዘማውያንን 5 ውሾች ይላቸዋል። 5 አይነት ኃጢአት የሚሰሩ ማለት ነው፣ ነፍሰ ገዳዮችንም ጭምር። ዮሐንስ ራእይ ላይ መጨረሻ አካባቢ ላይ ተመልከቱ፣ 5 ውሾች ይላቸዋል። ንጉሱም አሁን ጣዖት አምላኪ ከሆነ እሱም ከ5 ውሾች አንዱ ነው ማለት ነው። የተቀደሰውን ለውሾች እጅ መንሻ ነበረ። ታዲያ ያንን ምን አደረገው? እንዳለ ለነዳያን መጸወተው። ለዚህ ንጉስ፣ ለዚህ አረመኔ ንጉስማ አይገባውም። ያለኝም በሙሉ አከፋፍዬ በጌታዬ በክርስቶስ ስም ሞቼ ሰማያዊ አክሊልን ብቀበል ይሻላል አለና ሙሉ እንዳለን መጽዋቱን መጸወተ፣ ገንዘቡን በሙሉ ለነዳያን መጸወተ። ከዛ በኋላ በንጉሱ ፊት ቀረበ፣ ታመነ። ንጉሱም አባበለው። ብር የፈለከውን እሰጥሃለሁ አለው። አባትህ ከተሾመበት በላይ ስልጣን በላይ አገናለሁ አከብራለሁ አለው። ንጉሥ ሆይ አንተ የምታደርግልኝ ሁሉ በዚህ ምድር የቀረ ነው። ይሄ ሁሉ ከአንተ ጋር የሚጠፋ ነገር ነው። መጽሐፍ ቅዱስ ላይ እንደሚናገረው ኦሪት ዘኍልቍ ምዕራፍ 18 ላይ ምዕራፍ 12 ቁጥር 18 ላይ በለዓም ምን ነበር ያለው ለባላቅ? የሞላውን ወርቅና ብር ቢሰጡኝ በትንሹ ወይም በትልቁ ቢሆን የአምላኬን የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም እንዳለው ቅዱስ ጊዮርጊስም ይህን ተናገረ። በጭራሽ አልቀበልም። የዚህን ሰዓት ለመስማት እንኳን የሚያስጨንቅ ስቃይ ማሰቃየት ጀመረ። ዱዲያኖስ በጣም ከባድ ስቃይ ነበር የሚያሰቃዩት። ይከብዳል። ጭንቅላቱን መሬት ላይ አስተኝቶ በመዶሻ የሚፈጠፍጥበት ጊዜ አለ። በመዶሻ ልክ እባብ ጭንቅላት ይቀጠቀጣል አይደል? እባብ ጭንቅላቱ ይቀጠቀጥ። ማይካችሁን ዝጉ ባካችሁን ምዕመናን ወንድሞች፣ አድሚኖችም ዝም አትበሉ፣ ምክንያቱም አይምሮ ይሰርቃል። እባብ እንደሚቀጠቀጥ አናቱን በእንጨት እንደምትቀጠቅጡት ሁሉ ልክ እንደዚሁ ቅዱስ ጊዮርጊስን በመዶሻ ጭንቅላቱን ናላው እስኪፈረካከስ ድረስ ይቀጠቅጠው ነበረ። ዱዲያኖስ ማለት ነው። እንዲህ አይነት በጣም እጅግ ለመስማት የሚያስጨንቅ አሰቃቂ መከራና ግፍ ያደርስበት ነበር። ጅማቶቹን የሚመዙበት ልክ እንደ ሽንኩርት የሚቸፈቸው ልክ ዱባ እንዴት ነው እንደሚቸፈቸፈው የለም፣ ልክ እንደዛ የሚቸፈቸፉበት ጊዜ አለ። ቆዳውን የሚገፉበት ጊዜ አለ። ብቻ እጅግ አሰቃቂ መከራ ነበር የሚያሳዩት። ያልተሞከረበት ማሰቃያ መንገድ የለም ብል ይቀለኛል። ቅዱስ ጊዮርጊስ ላይ ያልተሞከረበት ማሰቃያ መንገድ የለም ብል ይቀላል። ምክንያቱም ሁሉንም አይነት መከራ አድርሰውበታል። ሁሉንም ሌሎች ሰማዕታቶችን የሚያሰቃዩበትን አይነት ስቃይ እሱ ላይ ተሞክሮበታል። ግን ይገርማቸዋል። እኔ በጣም የሚገርመኝ የቅዱስ ጊዮርጊስ ጽናት እንደዛ እየተሰቃየ ቸሩ መድኃኔዓለም ሲያስነሳው ጌታ ሆይ እባክህን ይሄን ንጉስና ከሃዲ ዓለም ላይ ያሉትን ነገስታት እስካሳፍራቸው ድረስ እባክህ ቶሎ አትውሰደኝ እያለ ይማጸን ነበረ። ስለ ስምህ ቀንቻለሁ፣ ስለ ስምህ ልቤ ተቃጥሏል። የሚታየው እኮ ክብሩ አይደለም። አሁን እንደዚህ ተሰቃይቼ ክብሬ ከፍ ይላል፣ እሱ እኮ አይደለም እየታየ ያለው ቅዱስ ጊዮርጊስ የሚታየው የአምላኩ ፍቅር ነው። ልቡ ላይ እንደ እሳት የሚነደው እንዴት አምላኬ ይከዳል እኮ ነው። ውስጡን የሚያንገበግበው ይሄ ነው ፍቅር ማለት። በነገራችን ላይ ፍቅርን ገንዘብ አድርጎ የሚጸልይ ሰው ድካሙ አይታወቀውም። በሚጸልይበት ሰዓት እግሬን አመመኝ እንዲህ አይነት ነገር አይታወቀውም። ልክ እንደ ቅዱስ ያሬድ
ቅዱስ ያሬድ በንጉሱ አጼ ገብረ መስቀል ፊት ቆሞ ሲያዘምም ምን ነበረ? ምንም አይታወቀውም። ንጉሱ እግሩን ወቅቶት መጨረሻ ላይ ነው እኮ ዝማሬው ልክ ሲጨርስ ንጉሱ ጦሩን ሲነቅል ተሰማው። ቅዱስ ያሬድ በፍቅር የምናደርገው ነገር ነው ትልቅ ዋጋ የሚያሰጠን ወንድሞች። የአምላኩን መከራ እያሰበ የአምላኩን ፍቅር እያሰበ በልቡ ውስጥ የአምላኩ ፍቅር እየተንቀለቀለ ንስሐ የሚገባ ሰው እኮ ዳግም ወደ ኃጢአት አይመለስም። እንደውም አምላኩን የበደለባቸውን ዘመን ሲያስብ እኮ ያለቅሳል፣ እንባው ይፈሳል። ለምሳሌ ቅዱስ ሙሴ ጸሊምን አይታችሁት ከሆነ ያቺ ያለቃው ሚስት እሱ ወዳለበት በረሃው መጣች። ይሄ ሙሴ ነው፣ ይሄ እንትን የሚያደርገው ሙሴ ነው አለችና ቀረብ ብላ በሸርቧ ስትመታው ጌታ ኢየሱስ ክርስቶስ ይቅር በለኝ ብሎ ሲማጸን ተሳለቀችበት። ምን ነው ምን ሆነሃል? እዚህ በረሃ ምን ታደርጋለህ አለችው። እና ወደ ሀገራችን እንመለስ፣ ያንን የደስታ ዘመን እናሳልፋለን ስትለው እንባው ፈሰሰ። የታላቁ አባት የቅዱስ ሙሴ ጸልይ ምን ነው አለችው፣ ጠየቀችው። ያንን የኃጢአት ዘመን ማለትሽ ነው? ያ አምላኬን ሳሳዝንበት የነበርኩበት ዘመን፣ ያ ለሆዴ ብቻ የምጨነቅበት ዘመን፣ ያ እድሜን በሙሉ በዝሙት ሳሳልፍበት የነበረው ዘመን፣ ያ ብዙ ሕፃናትን ወጣት ሽማግሌዎችን ሳሰቃይ ስገድል የነበርኩበት ዘመን፣ ያ ሳጭበረብር ስዋሽ የነበርኩበት ዘመን፣ ያ ለፀሐይ አምላክ መስላኝ ስገዛላት የነበርኩበት ዘመን፣ ያ ነው የደስታ ዘመን እያለ እንባውን አፈሰሰ። እና ምን ለማለት ፈልጌ ነው? ከልቡ በንስሐ የተመለሰ ሰው የአምላኩ ፍቅር ገብቶት ልቡ በአምላኩ ፍቅር ልቡ እንደ እሳት እየተቃጠለ ንስሐ የሚገባ ሰው እኮ እንኳን ኃጢአት ሊሰራ ኃጢአት ባለፈበት እንኳን አያልፍም። ኃጢአት ላለመስራት ሙሉ በሮችን ያጥራል። የአይኑን በር ይዘጋል፣ የልቡን በር ይዘጋል፣ ለእጁና ለእግሩ ልጓም ያበጅለታል፣ ለአንደበቱ በር ያበጅለታል። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ እንዳለው ቅዱስ ጊዮርጊስ ላይ የምታዩት ፍቅር እንዲህ አይነት ፍቅር ነው። ፍቅር ሊኖረን ያስፈልጋል ወንድሞች። ስንጸልይ ፍቅር ይኖረን። ለዛ እኮ ነው ጸሎቱ ስግደቱ ስልችት የሚል። የጸሎት ፍላጎት እኮ የሚያጥር የአምላክ ፍቅር ስላልገባክ እኮ ነው። ኃጢአት የሚያምር እኮ የአምላክ ፍቅር ስላልገባ ነው። ቢገባ ኖሮ ልብ ውስጥ ለኃጢአት ፍቅር አይኖረውም ነበር። ጌታዊ እንዲህ አይነት ፍቅር ስጠኝ እያልን እንማጸን ወንድሞች። አምላኬ ሆይ ኃጢአትን የሚጠላ ለኃጢአት ቦታ የማይሰጥ እባክን እንደ እሳት የሚያቃጥለውን ፍቅርን በልቤ ሊያሳድርብኝ እንበለው ቸሩ መድኃኔዓለም። ጌታ ሆይ አንተ በቀራንዮ እየተወጋ እየተሰቀልክ፣ እኔ ግን ኃጢአት ለመስራት አላረፍኩምና እባክን ይህን የሚያስብ ልብ ስጠኝ። እባክን የድንጋዩን ልብ ከኔ አውጣው፣ የስጋ ልብ ስጠኝ። እባክን በጥሩ ዋርጭኝ፣ ቅዱስ መንፈስንም አሳድርብኝ ልንል ያስፈልጋል እንደ ነቢዩ ሕዝቅኤል። ይሄ ፍቅር ስለገባው ነው ቅዱስ ጊዮርጊስ በሰዓቱ እየታየ ያለው በጣም ውስጡ የቅናት አለበት። ለአምላኩ እየተቀና ነው። ምክንያቱም ዓለም በሙሉ ክርስቶስን እንደማያውቅ ሆኖ ዓይን እያየው ለማያይ፣ ጆሮ እያለው ለማይሰማ፣ አፍንጫ እያለው ለማያሸት፣ እጅ እያለው ለማይዳስስ፣ እግር እያለው ለማይራመድ፣ አንደበት እያለው ለማይናገር ጣዖት ሲያጎበድድ ቅዱስ ጊዮርጊስ እንዴት ያስችለው? እንዴት ይሄን ቆሞ ይመልከት? አላስቻለውም። ወይኔ አምላኬ ተክዶ ነው አለ። አምላኬ ተክዶ ነው፣ አምላኬ እንደሌለ ተቆጥሮ ነው ለዚህ ለማይራመድ ለማይንቀሳቀስ ጣዖት የሚሰገደው? ወይኔ አለ። ይሄ ፍቅር አለኛ ጋር ይሄ ፍቅር አለ። ይሄን አሰበና ስቃዩ እኮ አልታየውም። ስቃዩን ከኢምንት ነው ያደረገው። ይሄ በመዶሻ መቀጥቀጥን፣ መፍረስን፣ እንደ ዱባ መቸፍቸፍን፣ በቁም እያለ በእሳት መቃጠል፣ ጋን ውስጥ ገብቶ እንደ ንፍሮ መቀቀልን ምንም አልታየውም። እሱ የታየው የአምላኩ መናቅ፣
የአምላኩ መካር ነው እየታያለው። እንዴት አምላኬ ያ ሁሉ ዋጋ በቀራንዮ ከፍሎ። እስቲ የሆነ መዝሙር አስታውሳችሁ፣ ያ ገበሬ ምን ሆኗል ዛሬ ከማሳው መሃል ቆሞ ይተክዛል፣ ለካስ የዘራው ዘር ሁሉ ጠፍቶበታል። ያ ገበሬ አስታውሳችሁት መዝሙሩን ንገሩኝ እስቲ። ያ ገበሬ የሚል መዝሙር የማን ነበረ? ታደሰ ነው ታደለ? ንገሩኝ እስቲ፣ አዳምጡት እስቲ እሱ መዝሙር። በእውነት የአምላክ ፍቅር እንዲያድርብህ ከፈለክ ጌታ መድኃኒዓለም ለአንተ ምን ያክል ዋጋ እንደከፈለ ማሰብ ከፈለክ እስቲ ያንን መዝሙር አዳምጠው። እኔ ያንን መዝሙር እንዴት እንደምወደው እናንተም እስቲ አዳምጡት። የእውነት ያ ገበሬ ሲላችሁ ገበሬው ቸሩ መድኃኒዓለም መሆኑን ስታስቡት እንባችሁ ይመጣል። ወይኔስ እኔ ምን አደረግኩለት? ያ ገበሬ ጠምዶ ሲያርስ ከርሞ እያለ ሲናገር እንዴት ያሳዝናል። ሲያርስ ከርሞ እንዳለ አረም ብቻ በቀለበት። ወይኔ ያ ገበሬ፣ ያ ትጉ ገበሬ መድኃኒዓለም እኮ ነው። ቅዱስ ጊዮርጊስ ነው በቃ በሊናው እየተመላለሰ ያለው። እንዴት አምላኬ ያ ሁሉ ዋጋ ከፍሎ እኛን ሳይንቀን ለኛ ብሎ ሰው ሆኖ ለኛ ሊያነጋልን በቀራንዮ ለሱ ጨልሞበት እኛን የብርሃን ልብስ ያለብሰን እርሱ እርቃኑን ሆኖ እንዴት ይካዳል? እንዴት እንደሌለ ይቆጠራል? ይሄ ነው መንፈሳዊ ቅናት ማለት። ይሄ ያለኛ ጋር ወንድሞች፣ ቅዱስ ጊዮርጊስ ልቡ ላይ ያለው ይሄ ነበረ። ወይኔ አምላኬ እንዴት ይካዳል? ያ ሁሉ ዋጋ የከፈለ አምላኬ እንዴት ይናቅብኛል? እንዴት አራ አይደረግም እንዴ? ለኛ የክብር አክሊል ሊያቀዳጀን የሾህ አክሊል የተቀዳጀ አምላክ እንዴት ይናቃል? እንዴት ልቡ ላይ ያን የሚያክል ታላቅ ሚስማር ሲቸነከርበት ይሄ ሁሉ መከራ የታገሰ አምላኬ እንዴት እንደሌለ ይቆጠራል? ልቡ በፍቅሩ ተቃጠለ። እንዴት አለ ሲያሰቃዩት፣ ያ ሁሉ ግፍ ሲያደርሱበት ምሕረትን የለመነ አምላክ በተዋህደው ሥጋ ምሕረትን የለመነ አምላክ እንዴት ይሄ ነው ዋጋው አለ። ያ ገበሬ ባዶ እጁን ገባ። ዓለም በሙሉ ካደው። ምን ፈርቶ? ስቃይ ፈርቶ። ምን ፈርቶ? ምድራዊ ስቃይን ፈርቶ ሰማያዊ የገሃነም እሳትን ዘንግቶ አምላኩን ካደ። ለጣዖት ሰገደ። ይሄን ማየት አቃተው ቅዱስ ጊዮርጊስ። አልችልም አለ። እንደውም ይሄው መንፈሳዊ እልክ ማለት ይሄ ነው። መንፈሳዊ እልከኝነት ማለት የጀመሩትን ተጋድሎ ዋጋ ሳይቀበሉበት፣ የጀመሩትን መንፈሳዊ ተጋድሎ ዋጋ ሳይቀበሉበት፣ የድሉን አክሊል ሳይቀዳጁበት ለእግዚአብሔር በመገዛት ውስጥ ያለ መንፈሳዊ ትግል እሱ ነው እልከኝነት የሚባለው፣ መንፈሳዊ እልከኝነት። ወይኔ እኛ ግን በጣም እናሳዝናለን እህት ወንድሞች። የኛ እልከኝነት ዓለማዊ እልከኝነት ነው። የኛ እልከኝነት ወንድምን መበቀል ነው። የኛ እልከኝነት ወንድምን የሰደበንን ሰድበን ካልመሸ ወይም ሳንሰድበው ካደርን በቃ ሌሊቱን አይነጋልንም። እንቅልፍ የሚባል ነገር የለም። እንዴ ሳልበቀላት እኮ ነው የኛ እልከኝነት። ያስጠላል። የኛ እልከኝነት ይሄ ነው። የሰደበንን ካልሰደብነው እረፍት አይወስደንም። እረፍት የሚባል ነገር የለም። የመታንን መልሰን ካልመታ ነው እኛ እንቅልፍ የሚባል ነገር አይወስደንም። ይሄ ነው የኛ እልከኝነት። ያስጠላል። የቅዱሳን እልከኝነት ግን ይሄ ነው። ተመልከቱ። ይሄ ነው የዚህ ሰዓት ቅዱስ ጊዮርጊስ እኔ በጣም ይለይብኛል። እኔ ቅዱስ ጊዮርጊስ ያልኩት ከዚህ አንፃር ነው። ምን አለ? ጌታዬ መድኃኒዓለም የኔ አባት ለኔ ስትል ደምን ያፈሰስክ፣ እንደ ጎርፍ ያፈሰስክ፣ ለኔ ስትል ቁጥር የሌለው ግርፋት የተገረፍክ፣ ለኔ ስትል የጨለመብህ አምላክ፣ ሰው መሆን ወይም ያንተ ባሪያ መሆን ለማይገባኝ እኔን ያንተ አገልጋይ ለመሆን ሰው ያደረከኝ አምላኬ እባክን አንዲት ጸሎት ልመና እለምናለሁ፣ ስማኝ አለው። ስማኝ
አቤቱ አንተን ከጥልቅ ጠራው እንዳለው ዳዊት ማለት ነው። መዝሙር 118 ቁጥር 11 ስማኝ አምላክ ያለው እጮሃለሁ ወደ አንተ አለው። የምለምን አንዲት ልመና ነው፣ እባክን እነኚህን ነገስታት ሳላሳፍራቸው በሞት አትግደልኝ። ሰማዕትነቴ በአንዴ አይጠናቀቅ። አዘግይልኝ ሰማዕትነቴ። እየተሰቃየው ልኑር ይላል ሰው። ለራሱ መከራ ይማጸናል። ከመቼ መቼ በተገላገልኩ ማለት ይበቃኛል። አትጨምርብን አንተ አበርቢያ። እግዚአብሔር ይገስጸን። አስቡት ወንድሞች፣ ይሄ ነው ይለይብኛል ያልኩት ቅዱስ ጊዮርጊስን። ሰው ለራሱ መከራ ይለምናል። ጌታ ሆይ እባክህን ብዙ እንድሰቃይ ይፈልጋለሁ ብሎ ይማጸናል። እኛ እኮ ጌታ ሆይ ይሄን መከራ አሳልፍልኝ ነው አይደል የኛ ልመና ሁሌ። እባክህን አልቻልኩም፣ ከታመምን ፈውሰኝ። ችግር ከገጠመን ጌታ ሆይ ችግሩን አርቅልኝ ነው የኛ ልመና፣ የኛ ጠዋትና ልመና። ኢየሱስ ግን ተመልከቱት፣ እባክህን ሰማዕትነቴን አዘግየው፣ ቶሎ ሰማዕትነቴ አይጠናቀቅ፣ እየተሰቃየው ልሰንብት። ቸሩ መድኃኔዓለም ይሄን ልመናውን ተቀበለው። ለስንት ዓመት ነው የተራዘመለት? ንገሩኝ እስቲ። ስንት ዓመት ነው የተሰቃየው ቅዱስ ጊዮርጊስ? 7 ዓመት። አስቡት፣ 7 ዓመት ሙሉ 7 ዓመት ሙሉ አስቡት። አንድ አዲስ የተወለደ ልጅ የ7 ዓመት ዕድሜ እስኪሆነው ድረስ አዲስ የተወለደ ሕፃን ዛሬ የተወለደ አስቡት 7 ዓመት እስኪሆነው ያ ሁሉ የቅዱስ ጊዮርጊስ የስቃይ ዓመታት ዘመን ናቸው። ምንም አላረፈም። እየተሰቃየ የነበረበት ዘመናት ናቸው። በ20 ዓመቱ ስቃይ ጀመረ፣ በ27 ዓመቱ ተጠናቀቀ ማለት እኮ ነው። አስቡት። ይሄ ነው እንግዲህ በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁን አሸንፌዋለሁ። ይህን የምናገሩት ወንድሞች ዛሬ ተሰቃየው እንዲሆንኩኝ እኔ ላይ የደረሰብኝ ማንም አልደረሰም እያልን ለምናማርር ነው። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም ይላል መጽሐፍ ቅዱስ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫን ደግሞ ያዘጋጅላችኋል ይላል። መውጫን ያዘጋጅላችኋል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ። እና ምንም ፈተና አልደረሰብሽም እህቴ፣ አታማሪ። እንዴ ቅዱስ ጊዮርጊስን ለምን አታስቢው? ለምን እሾክ ሲወጋን እንዴት ነው የሚያመን? አስቡት። ቅዱስ ጊዮርጊስ በመዶሻ አናቱን እንደ እባብ ሲቀጠቀጥ እስኪፈርስ ድረስ ናላው እስኪፈስ ደሙን ብቻ ከቃል በላይ ነው። እንዲህ አይነት መከራ ሲቀበል ለምን እሱን አናስብም? ለምን ሊቀ ሰማዕት እንደዚህ መከራው ሲጸናብን ቅዱስ ጊዮርጊስ አንተን ያጸና አምላክ፣ አንተን በመከራ ያጸና አምላክ እባክህ እኔንም ያጸናኝ ዘንድ ወደ አምላክ ተማጸንልኝ፣ በቃል ኪዳን አሳስብልኝ እያልን ልንማጸነው ይገባል እንጂ ተስፋ ልንቆርጥ አይገባም። እና ቅዱስ ጊዮርጊስ በሰዓቱ የታየው ይሄ ነው። በቃ የአምላኩ መካድ ፍቅሩ ነው እንደ ሰዓት ያቃጠለው። ከዛ በኋላ ያ እግዚአብሔር አምላክ አራዘመለት። 3 ጊዜ እንደሚሞት በአራተኛው ደግሞ የድል አክሊል እንደሚቀዳጅ ነገረው። ያ ሁሉ መከራ ተቀበለ። ግፍ ደረሰበት። ብዙ መከራና ግፍ፣ ብዙ ተአምር ያደርግላቸው ነበረ። በጣም ምንም እኮ ላያምኑ እኮ ነው ላይቀበሉ። እስቲ አሁን የተቀመጥንበትን ወንበር አለምልም ይሉት ነበር። ያለምልምላቸዋል። ግን እንደማይቀበሉ እኮ ያውቃል። አንድ ምስክር እንዲሆንባቸው ጭምር ነው። በነገራችን ላይ ወንድሞች ተአምር ሲደረግ አንድም የማያምኑት እንዲያምኑ ነው። አንድ አጋንንትም ሆነ ሰዎች የእግዚአብሔርን ኃይል ጭምር እንዲያውቁ ነው። አንድም የማያምኑት እንዲያምኑ፣ ያመኑት ደግሞ በእምነታቸው እንዲጸኑ፣ እያዩ ለማያምኑ ደግሞ ምስክር እንዲሆንባቸው ጭምር ነው። ምስክር ይሄን ሁሉ በፊታችሁ አድርጌ እንዴት አላመናችሁብኝ የሚላል ቸሩ መድኃኔዓለም በኋላ በዕለተ ምጽአት እንዲህ አይነት ተአምር አሳይቼ በወዳጆቼ በቅዱሳን አድሬ እንዲህ አይነት ድንቅ ስራ አሳይቻችሁ እንዴት አላመናችሁብኝ ይላል። እና እንደማያምኑ እያወቀ ግን ቅዱስ ጊዮርጊስ ተአምር ያደርግ ነበር። ግን ያንን ተአምር ባዩ ቁጥር ደግሞ ሰዎች ምን ይሆኑ ነበር? ያምኑ ነበር። አስቡት፣ በአንድ ጊዜ 37,000 ምዕመናንን አሕዛብን ያሳመነው። 37,000 ማለት አስቡት፣ በጣም እጅግ ብዙ ናቸው። ቅዱስ ጊዮርጊስ አንድ ተአምር ሲያደርግ ያን ያክል ሕዝብ አንድ ያምን ነበር።
ነገስታቱ ያፈሩ ደግሞ ቅዱስ ጊዮርጊስ ላይ የበለጠ አሰቃቂ መከራ መጡበት ነበር። መጨረሻ ላይ ደከሙና ተስፋ ቆርጠው አንዲት ሴትዮ ጋር አደረጉ። ያንን ታሪክ ሰምታችሁታል። ቅድም ስንክሳር ላይ ልጇን እንዴት እንደፈወሰላት። አሁንም መከራ እያመጡ ንግስት ለእስክንድሪያ ሁሉ እስክታምን ድረስ የዲዮቅሊጥያኖስ ሚስት ወይም የዱዲያኖስ ሚስት እስክታምን ድረስ አስቡት። ይህ ሁሉ መከራ ቅዱስ ጊዮርጊስ ላይ ደርሶበታል። ያ ሁሉ መከራ ተቀበለ። በመጨረሻ ግን ተስፋ ቆርጠው በቃ አንገቱን ይቆረጥና ከሱ እንገላገላሉ። ይሄ ግን የልዑል እግዚአብሔር ፈቃድ ስለሆነ ነው እንጂ እነሱ ስላሉ ብቻ አይደለም። ከዛ በኋላ አንገቱን ሊቆርጡት ወሰዱት። ቅዱስ ጊዮርጊስ ጸሎት አደረገ። እነኚህ ጭራሽ የማያምኑ ናቸው። 70 ነገስታት ጭራሽ የማይመለሱ ሆነው ተገኙ። መጽሐፍ እንዲህ ይላል፣ ብዙ ጊዜ ተዘልፎ አንገቱን ያደነደነ ሰው ድንገት ይሰበራል፣ ፈውስም የለውም ይላል መጽሐፈ ምሳሌ ምዕራፍ 29 ቁጥር 1። እነኚህም ጭራሽ የማይመለሱ ሆነው ቢያገኛቸው ቅዱስ ጊዮርጊስ ለሌላው እንዳይሆኑ ሌላውን እንዳይመርዙ እንዳይበክሉ ወደ አምላኩ ተማጸነ። እግዚአብሔር አምላክ እሳት ከሰማይ ወረደና 70 ነገስታት እሳት በላቸው። ከዛ በኋላ መጨረሻ ብዙ መከራ ቅዱስ ጊዮርጊስ ለቅዱስ ጊዮርጊስ ቸሩ መድኃኔዓለም ቃል ኪዳን ገባለት። ቃል ኪዳን ሲገባለት ቅድም ሰምታችኋል። በጣም እጅግ ድንቅ ቃል ኪዳን ነው ቸሩ መድኃኔዓለም ለቅዱስ ጊዮርጊስ የሰጠው። ከሰጠው ቃል ኪዳን መካከል ቅድም እንደሰማችሁት ማንም ሰው ቢታመም አለ፣ ህመም ቢያገኘው፣ ማንም ሰው በመከራ ቢወርቅ፣ ማንም ሰው ወደ ፍርድ ቢወጣ፣ ወይ በጦር ሜዳ ወይ በወህኒ ቤት ቢሆን፣ እስር ቤት ማለት ነው፣ በባህር በፈሳሽ ወንዝም ቢሆን፣ በመንገድም ቢሆን፣ ለምሳሌ በባህር እየተጓዘ ሊሆን ይችላል፣ ወይ በመንገድ በሽፍቶች እጅ ቢወርቅ አንድ ሰው አለ፣ በሽፍቶች እጅ ወይ ቢወርቅ ወይ ብቻ ጉዳት ሊያደርሱበት የሚፈልጉ ሰዎች ድንገት በእነሱ እጅ ቢወርቅ፣ አውሬ ቢያገኛቸው፣ እሳት አደጋ ቢደርስባቸው፣ ክፉ አሟሟት ቢገጥማቸው፣ ተመልከቱ። ለምሳሌ እንበልና በመሳሪያ መመታት ሊሆን ይችላል፣ በጦር ተወክተ ሊሆን ይችላል። ክፉ አሟሟት ቢገጥም፣ ምናልባት በጻር ላይ ብትገኝ፣ በችግር ላይ ሆነው እጅግ ተስፋ ቢቆርጡ አለ። ተመልከቱ። በቃ የሆነ ነገር ሁሉም ነገር ዝግትግት የሚልብን ጊዜ የለም። አንዴ በህመም፣ አንዴ ደግሞ በማጣት በመቸገር በሁሉም ተስፋ የምንቆርጥበት ጊዜ አለ እና እሱን ነው በችግር ላይ ሆነው እጅግ ተስፋ ቢቆርጡ፣ ይልቁንም የሰው ልጆች በሚያዙበት በጽኑ መከራ ቢወርቁ በቅዱስ ስም ተማጽነው 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን እያሉ ወደ እኔ ቢጮሁ ያን ጊዜ እራራላቸዋለሁ አለ። ተመልከቱ፣ እራራላቸዋለሁ። እና ይህንን ቃል ኪዳን በፍጹም ልባችን አምነን እንቀበልና ተግባራዊ እናድርገው። ይሄ ቃል ኪዳን የሚፈጸምልን ወንድሞች ሳንጠራጠር ይደረግልኛል ብለን አምነን በፍጹም ልብ ሆነን እግዚአብሔር አምላክን ብንማጸን ነው። አምላከ ቅዱስ ጊዮርጊስ እርዳን። በነገራችን ላይ ለምንን አንዳንድ ጊዜ የማይሆን ለምንድን ነው ካላችሁ ከእምነታችን ማነጽ የተነሳ ነው። እምነት ነው ዋናው ትልቁ ነገር። ለሚያምን ሁሉ ይሆንለታል አይደል ያለው ቸሩ መድኃኔዓለም ማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ለሚያምን ሁሉ ይቻላል። ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። ደግሞም አንድ ነገር አለ። የሆነ ነገር ከኔ ከለመናችሁ እንደተደረገላችሁ ካመናችሁ እኔ አደርግላችኋለሁ ይላል። የማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት አድርጋችሁ እመኑ ይሆንላችሁማል። ለምሳሌ የሆነ ነገር ከለመንክ በኋላ በቃ እንደተደረገልህ ቁጠረው። 100% ያ ነገር በቃ እንደተሳካልህ ስትቆጥረው ነው ያኔ የሚደረግልህ። እና ይሄ ነገር ሊኖረን ያስፈልጋል። ከኛ የሚጠበቀው እምነት፣ ሕጸጽ የሌለበት እምነት ማለት ነው። እና በእምነት ሆነን ብንማጸን ቸሩ መድኃኔዓለም ለቅዱስ ጊዮርጊስ የገባለትን ቃል ኪዳን ለእኛም ተግባራዊ እንደሚያደርግልን እንማራለን ማለት ነው። ቅዱስ ጊዮርጊስ ታላቅ ክብር ነው የተሰጠው። የሰማዕታት ሁሉ አለቃ ነው የተባለው።
ቅድም ሰምታችኋል። ነፍስ ያመነች ነፍስ ከስጋዋ ስትለይ አስቀድማ ለስሉስ ቅዱስ ትስገድ። ከዛ ቅዱስ ወዳጅ ቅዱስ ጊዮርጊስን ሰላም እጅ ትንሳው ተብሎ ነው የተጻፈው ገድሉ ላይ። ይሄ ምን ያክል ቅዱስ ጊዮርጊስ በሰማያት በቅዱሳን ሁሉ ዘንድ እጅግ የተከበረ እንደሆነ ሁሉም ቅዱሳን እንደሚሰግዱለት የምንማረው ትምህርት ነው። እና እህት ወንድሞቼ በእውነት የዚህን ቅዱስ ረድኤትና በረከት አምላካችን መድኃኔዓለም እንዲያሳድርብን ገድሉን እየጸለይን እየተማጸንን በጸሎት ውሃው እየተጠመቅን አምላከ ቅዱስ ጊዮርጊስ ሆይ እርዳኝ እያልን ልንማጸን ይገባል። ስለዚህ ገድሉን እንጸልይ መጀመሪያ። ከዛስ ገድሉንና መልኩን ከጸለይን በኋላ የቅዱስ ጊዮርጊስ አምላክ እስትንፋሴን ከእስትንፋስ ጋር አንድ አድርገ እባክህ ይህ እዚህ የጸሎት ውሃዬ ላይ እዚህ ንጹህ የወይራ ዘይት በፊቴ ያስቀመጥኩት ንጹህ የወይራ ዘይቴ ላይ ወይም ቅባ ቅዱስ ላይ ወይም እዚህ ዕጣኔ ላይ ከፊት ለፊቴ ያስቀመጥኩት ዕጣኔ ላይ ወይም እዚህ መቁጠሪያዬ ላይ ወይም እዚህ ዘቢቡ ላይ ዘቢብ እነኚህ ነገሮች አስቀምጡ። ከፊት ለፊታችሁ ጸሎት ስትጸልዩ ምን ጊዜም ከፊት ለፊታችሁ የምትጠጡት የጸሎት ውሃ፣ የምትጣመቁበት የጸሎት ውሃ፣ የወይራ ዘይት፣ ንጹህ የወይራ ዘይት፣ ዕጣን፣ መቁጠሪያ፣ ዘቢብ እነኚህ ከፊት ለፊታችሁ እንዲባረክላችሁ የምትፈልጉት ማንኛውም ነገር አስቀምጡ። ፊት ለፊት ላይ አስቀምጠን ነው መጸለይ ቆመን መጸለይ ያለብን ማለት ነው። ከዛ መጨረሻ ላይ ገድሉን ካነበብን በኋላ የቅዱስ ጊዮርጊስ አምላክ ቸሩ መድኃኔዓለም እባክህ እስትንፋሴን ከእስትንፋስ ጋር ወይም እስትንፋስን በእስትንፋሴ አዋህደ እባክህን ስለ ቅዱስ ጊዮርጊስ ስትል እፍ የምልባቸውን እነኚህን ከፊቴ ያስቀመጥኳቸው ነገሮች ላይ ቅዱስ መንፈስን አሳድር። ለቅዱስ ጊዮርጊስ የገባህለትን ቃል ኪዳን እነኚህን ነገሮች በምጠቀምበት ሰዓት ከበረከቱ ተካፋይ እንደሆንበት አድርገኝ ብለን ከዛ 3 ጊዜ በቅዱስ ጊዮርጊስ አምላክ ስም የተባረከ ይሁን እያልን 3 ጊዜ እፍ ሁሉም ላይ 3 ጊዜ እፍ ልንልባቸው ያስፈልጋል ማለት ነው። ከዛ በኋላ በዛ በጸሎት ውሃ መጠመቅ ስንጠመቅ አምላከ ቅዱስ ጊዮርጊስ ማረኝ፣ የቅዱስ ጊዮርጊስ አምላክ ማረኝ፣ የቅዱስ ጊዮርጊስ አምላክ ከኃጢአቴ እጠበኝ፣ የቅዱስ ጊዮርጊስ አምላክ ከበሽታዬ ፈውሰኝ፣ የቅዱስ ጊዮርጊስ አምላክ የስም ቀዳሽ የመንግስት ወራሽ ለመሆን አብቃኝ። በዚህ በጸሎት እየተጠመቅኩበት ባለው የጸሎት ውሃ የስም ቀዳሽ የመንግስት ወራሽ ለመሆን አብቃኝ። የቅዱስ ጊዮርጊስ አምላክ ቸሩ መድኃኔዓለም በህይወቴ ዘመን ሁሉ ጤናማ ህይወት ስጠኝ እያልን እንጠመቅ። እሺ ጤናማ ህይወት ስጠኝ፣ ሰውነቴን ከበሽታ ሰውርልኝ፣ ጠብቀኝ እያልን ልንጠመቅ ያስፈልጋል። ዕጣኑንም እንደዛው ስንጠጣም ልክ እንደዛው እና መቁጠሪያው ራሱ ስንጠቀም ልክ እንደዛው የቅዱስ ጊዮርጊስ አምላክ ጠላቶችን ቀጥቅጥልኝ፣ ከእግሬ በታች ጣልልኝ። በዚህ መቁጠሪያ ጠላቴን በምቀጠቅጥበት ሰዓት አምላከ ቅዱስ ጊዮርጊስ እርዳኝ እያልን ልንቀጠቅጥ ልንጠቀም ይገባል ማለት ነው። እና በዚህ መንገድ በረከቱን ማግኘት እንችላለን። ሌላው ባለን ንብረት ሁሉ ላይ እንርጭ ጸበሉን። ለምሳሌ መኝታችን መርጨት፣ እንደዚሁም ደግሞ የምንጠጣው ውሃ ላይ አለ አይደለ? እዛ ላይ መደባለቅ። ጀሪካን ካላውን ጀሪካን ውስጥ ምን ማድረግ? ጸበሉን ቀነስ አድርገን እዛ ውስጥ መጨመር። ምግቡ ላይ እንጀራው ላይ ሁሉን ወይም ደግሞ ሊጥ ከተቀመጠ በተለይ ሴቶቼ እዛ ላይ አብራችሁ መቀላቀል። የቅዱስ ጊዮርጊስ አምላክ እባክን በቤቴ በረከትን አሳድር እያልን ማለት ነው። በእምነት እንዲህ ካደረግ በእውነት ነው የምልህ ይደረግልሃል። ግቢውን ሁሉ እርጭ፣ ግቢውን ሁሉ ልትረጨው ይገባል። እንደዚሁም ደግሞ ማሳ እርሻ ቦታዎችን ምን ማድረግ መርጨት ያስፈልጋል። የምትጠቀምባቸው ነገሮች ሁሉ ልብሶች ላይ የምትለብሳቸው ልብሶችን ያንን ሁሉ መርጨት ያስፈልጋል። በእምነት ይህንን ካደረግን ወንድሞች እመኑኝ ይደረጋል። እመኑኝ ያ ነገር ይደረግልናል። እንደተደረገን አምነን ተግባራዊ ካደረግነው ማለት ነው። እና በዚህ መንገድ በነገው ቀን ከበረከቱ ልንሳተፍ ይገባል። ስለዚህ ወንድሞቼ አደራ ምላችሁ ነገር ምንድነው? ነገ ማንም ሰው ቢሆን የቅዱስ ጊዮርጊስን መልክና ገድል ሳይጸልይ አያሳልፍ ቀኑን። እንደው መጸለይ ባንችል እንኳን ማዳመጥ ይቻላል፣ ገድሉን ማለት ነው። በኦዲዮ አለ አይደለ የተዘጋጀ ከዩቲዩብ አውርዳችሁ
ያንን ማዳመጥ እያዳመጣችሁ የቅዱስ ጊዮርጊስ አምላክ ያዳመጥኩትን የቅዱስ ጊዮርጊስን ገድል እባክን እንዳነበብኩት አድርገህ ተቀበለኝ፣ እንዳነበብኩት ይሁንልኝ እያልን ከተማጸን ያደርግልናል። ስግደት ስንሰግድ ራሱ ወይ በኦዲዮ ገድሉን እያዳመጥን አሁን ለምሳሌ ገድሉን እያዳመጥን የቅዱስ ጊዮርጊስ አምላክ እባክህ ማረኛልን ምንሰግድ ከሆነ ይደረግልናል። የቅዱስ ጊዮርጊስን በረከት አሳድርብኝ እያልን ማለት ነው። እና በዚህ መንገድ የቅዱስ ጊዮርጊስን በረከት ማግኘት ይቻላል። እና ከምንም በላይ የምመክራችሁ ሌላው ደግሞ ምንድነው ቅድም ገድሉ ላይ እንደሰማችሁት ምንም አይነት ችግር ሊገጥማችሁ ይችላል። የሆነ ቀን ብቻ በህይወት ዘመናችሁ የሆነ ቀን አንድ ቀን አለ የምትቸገሩበት ሰው የለኝም ብትሉበት ጊዜ አንድ ቀን ያልታሰበ ችግር የሚገጥመን ጊዜ አለ። ሰው ነና ሰው እስከሆንን ድረስ በህይወት ዘመን በምድር ላይ እስካለን ድረስ ድንገት አንድ ቀን በጣም ረዳት የሚያስፈልገን ጊዜ ላይ ልንገኝ እንችላለን። የዚህ ሰዓት ማንን እንጥራው? ቅዱስ ጊዮርጊስን እንጥራው። የቅዱስ ጊዮርጊስን አምላክ እንጥራው። አምላከ ቅዱስ ጊዮርጊስ፣ አምላከ ቅዱስ ጊዮርጊስ፣ አምላከ ቅዱስ ጊዮርጊስ ድረስልኝ ካልነው ይደርስልናል። በእምነት ከጠራ ነው። ይህችን ቀን አስታውሷት። ዛሬ የሰማነውን ይህችን ቀን አስታውሷት። እንዴ አንድ ቀን መንፈሳዊ ውጊያ ቴሌግራም ማህበር ላይ እንደዚህ አይነት ነገር ሰምቼ ነበረ። አሁን እንደዚህ አይነት ችግር ገጥሞኛል። ለምን ታዲያ ለዚህ ቀን ካልሆነኝ ለምንድነው ዛሬ ማልጠራው ብለን በእምነት ጠራ። ያኔ የቅዱስ ጊዮርጊስን ተአምር በተግባር ታይዋለህ። እና በዚህ መንገድ ከቅዱስ ጊዮርጊስ ቃል ኪዳን ልንሳተፍ ይገባል ማለት ነው። በእውነት የቅዱስ ጊዮርጊስ ረድኤትና በረከት በሁላችንም ላይ ይደርብን። ቸሩ አምላካችን መድኃኔዓለም ቅዱስ ጊዮርጊስን በመከራ ሁሉ ያጸና አምላክ እኛንም በዚህ ምድር ላይ በምንኖርበት ጊዜ ሁሉ በፈተና እንድንጸና ይርዳን። ካልታሰበ አደጋና ችግር ቸሩ መድኃኔዓለም ፈጥኖ ያውጣን፣ ይድረስልን። አሜን። ይህን ይመስላል። ሌላው ወንድሞቼ ዛሬ ከሰማነው ስንክሳር ከቅዱስ ጊዮርጊስ ቀጥሎ አባ ሮቆ የሚባል ታላቅ አባት ያረፈበት ቀን እንደሆነ ቀድም ሰምተናል። አባ ሮቆ በጣም በጸሎት እጅግ ተጋዳይ ነበረ። እጅግ በጣም ይጋደላል። የበጎ ስራ ጠላት ዲያብሎስ ደግሞ ያው ቅዱሳን በጸሎታቸው በጣም እየበረቱበት ሲያስቸግሩት ከሚፈታተነው አንዱ ይሄ ነው። ሰይጣን ወንድሞች ጸሎት ስንጀምር በአንዴ ከባድ ፈተና ያመጣል። መጀመሪያ ሰውነት ላይ ነው ምልክት ማሳየት የሚጀምረው። ገና ለምሳሌ የመጀመሪያ ገና አንድ ብለህ ጸሎት ስትጸልይ ምንም ምልክት አያሳየም። ምንም ምልክት አታይም። እንደውም ተመስጠህ ሁሉ ነው የምትጸልየው ደስ እያለህ ጸጥ ነው የሚለው። ከዛ ያ ጸሎት ምን እየሆነ ስትመጣ ነው ዲያብሎስ መንቀሳቀስ የሚጀምረው መሰለክ? ያ ጸሎት ስራ እየሰራ መምጣት ሲጀምር፣ በጸሎት እየጸና መምጣት ሲጀምር፣ በጸሎት እየጸና መምጣት ሲጀምር፣ ያኔ ስትበረታ በስግደት በበረታ ቁጥር ጠላት ምልክት እያሳየ ይመጣል። ምክንያቱም እየተረበሸ ነው። ጸሎትህ እየረበሸው ነው። እረፍት አሳጥቶታል። ልክ ምጣድ ቀስ እያለ እንደሚሰማ ሁሉ ማለት ነው። ልክ ውሃ እሳት ላይ ጣርከው ውሃ ቀስ እያለ እንደሚፈላ ሁሉ ማለት ነው። እና ሰይጣንም እንደዛ ነው። ገና ጸሎት አካባቢ ስትጀምር ምንም አይነት ምልክት አያሳየም። ቀስ እያልክ ስትመጣ ግን ትኩሳቱን ያመጣልሃል፣ ራስ ምታቱን ያመጣልሃል፣ መደበት መጨናነቅን ያመጣልሃል፣ ሆድ ቁርጠት ሆድ መነፋት ያመጣልሃል። ብቻ ብዙ መከራ ነው፣ ብዙ ፈተና አለ። የሐሳብ መበታተን ያመጣልሃል። እንዲህ አይነት ወይም ደግሞ በሰው እንድትጠራ በማድረግ ይፈታተናል። ልክ ጸሎት ስትጀምር አንተን የሚጠራ አንተን የሚፈልግ ብዙ ነው። ያንጋጋ መጣልሃል። ጓደኛ ስልክ ይደውልሃል፣ ቤተሰብ ይደውልሃል፣ እጮኛ ፍቅረኛ ወይም ደግሞ እጮኛሽ ፍቅረኛሽ 10 ጊዜ ለምንድነው ማትመልሽልኝ እያለ ሊጣላሽ ሁሉ ይሞክራል። ልትጣላ ሁሉ ትሞክራለች። እግዚአብሔር ይገስጽን። ግራ እስኪገባ ድረስ በእንደዚህ አይነት ነገር ነው ሰይጣን የሚፈተነ። ይሄ ግን መጀመሪያ ፈተናዎች ናቸው። ከዛ ቀስ እያለ አንተ አላቆምም ስትል ምንድነው ይሄ ልጅ ጸሎቱን አቆምልኝም እንዴ ጭራሽ ጸጥ ስለው እያባሰብኝ ይመጣል እንደ ይልና ወደ ከባዱ ፈተና ይሸጋገራል። በቃ ጸሎትን
ለማቆም እስከምትደራደርበት አይነት ፈተና የሆነ የምትደራደርበት አይነት ፈተና ያመጣልሃል ማለት ነው። ከዛ በኋላ ቀስ እያለ ስትል መጨረሻ ላይ ለጊዜው እረፍት ታገኛለህ። እረፍት ግን የምታገኘው ተስፋ እንዳትቆርጥ አምላክህ ልዑል እግዚአብሔር በቃችሁ ሲላቸው ነው። በቃችሁ ከዚህ በላይ አትፈታተኑት ሲላቸው ያኔ ጋፕ ይሰጣል። ከዛ አሁንም በጣም ደስ ብሎ እየበረታ ስትመጣ አጅሬ ምን ያደርጋል? ዝም አይልክም። አሁንም መፈታተን ይጀምራል። ፈተና ግን ለጊዜው ነው ጋፕ የሚለው፣ ሁሌ እንደራቀላ አይኖርም እኮ። አሁን ብዙዎች በጣም የሚሸወዱት ለጊዜው ተፈተነው በኋላ በቃ እድሜ ልክ ፈተና ከህይወታቸው ሪሙቭ የሚደረግ ይመስላቸዋል። ግን ይሄ የዋህነት ነው። አጋንንት ለወራት ለአመታት ብቻ አይደለም የሚፈታተን፣ እድሜ ልክ ነው የሚፈታተን። ቅዱስ አባ ሙሴ ጸሊም የቅዱስ አባ ሙሴ ጸሊም የንስሐ አባት አባ ይስድሮስ እንደዛ እያሉ ይመክሩት ነበር ለቅዱስ ሙሴ ጸሊም። ቅዱስ ቁርባን ከተቀበለ በኋላ ፈተናው ጋፕ አለለት። በነገራችን ላይ ፈተና ሲበዛባችሁ ቅዱስ ቁርባን ተቀበሉ። እሺ ምዕመናን ወንድሞች ሰምታችሁኛል? ምን አድርጉ አልኳችሁ? እስቲ እንደሰማችሁ ለማረጋገጥ ብዬ ነው። ቅዱስ ቁርባን ተቀበሉ። በትክክል ቅዱስ ቁርባን መቀበል ያስፈልጋል። ይሄ ፈተናው ሲበዛ በተለይ የሆነ አላፈናፍን ሲል በሁሉም ነገር በህመሙ በተለያየ ነገር በቃ ዙሪያችሁን ሲከብ ቅዱስ ቁርባን መቀበል ያስፈልጋል። ቅዱስ ሙሴ ጸሊም ፈተናው ሲበዛበት አባ ይስድሮስ ቅዱስ ቁርባን ተቀበል እያሉ ይመክሩት ነበር። ቅዱስ ቁርባን ተቀበለ፣ ፈተናው ቀነሰለት። እንዴት ነው አሁን ብለው ይጠይቁት ነበረ። እግዚአብሔር ይመስገን አባቴ አሁን መልካም ነው፣ ተሽሎኛል፣ ፈተናዎች ክፉ ሐሳቦች ሁሉ ጠፍተውልኛል እያለ ያመሰግናቸው ነበር። አይዞ በርታ ልጄ፣ የአጋንንት ፈተና ግን እንደጠፋ የሚቀር እንዳይመስል፣ እነኚህ አጋንንት የሰው ልጅ በንስሐ በጸጸት በሚያደርገው ሁሉ ይፈታተኑታል እያሉ ያስጠነቅቁት ይመክሩት ነበር። አዎ ይፈታተናሉ መናፍስት። እና ግን ቅዱስ ቁርባን መቀበል እጅግ በጣም ወሳኝ እንደሆነ እዚህ ጋር ግንዛቤ ሳልሰጥ አላልፍም ብዬ ነው። እና ምን ልላችሁ ፈልጌ ነው፣ በጸሎት እየበረታ ስትመጣ አሁን ደግሞ ይፈትናል። አንዳንዴ በተለይ አጋንንት ሰዎች ጸሎታቸውን አላቋርጥም ሲሉት ይሄ አጋንንት መጀመሪያ በዛር ወይም በመተት ወይም ደግሞ በራሳችን በሰራነው ኃጢአት ገብቶ ስር ሰዶ ከተቀመጠ ለማስፈራራት ይሞክራል። ምን እያደረገ? በእባብ ተመስሎ እየመጣ አንዳንዴ በእባብ በዘንዶ፣ አንዳንዴ በጉንዳን በተለያየ ነገር ብቻ በነፍሳት ተመስሎ እየመጣ ጸሎታችንን ለማቋረጥ ይሞክራል። አንዳንዴ ደግሞ የሆነ ጥቁር ባሪያ መስሎም የሚመጣበት ጊዜ አለ። እንዲህ አይነት ፈተና ግን ብዙዎቻችን አንፈተንም። በጣም በመንፈሳዊታችን እጅግ እየጠነከረን ስንመጣ ነው እንደዚህ አይነት ነገር የተፈተኑት። ብዙ ጊዜ የምንሰማው ገድላት ላይ ነው። ገድል ላይ የቅዱሳን ገድላት ላይ እንሰማለን እና አባ ጳኩሚስ የተፈተኑበት ነው። ግን እየበረታን ስንመጣ እንዲህ አይነት ፈተና ሊገጥመን ይችላል ማለት ፈልጌ ነው። አጅሬው ልክ በግልጽ የምናይበት ጊዜ አለ። ራሱን ያሳየናል። ለምንድን ነው ራሱን የሚያሳየን? እንድንፈራ ነው። እንድንፈራ እኮ ነው። ፈርተን በቃ ጸሎት እንድናቆም። እግዚአብሔር ግን እንድናየው የሚያደርገው ዓላማ አለው። ለምን ይመስላችኋል? የጸሎት ኃይላችን ምን ያክል ታላቅ እንደሆነ ለማሳወቅ ነው። የጸሎት ኃይል፣ የጸሎት የስግደት ኃይል በአጭሩ እግዚአብሔር እንዲህ ያለን ነው። አየክ በመስገድ እንደዚህ ጠላት እንደዚህ አይነት ነገር አየ፣ ወይም ደግሞ ጠላት እየተርበደበደ ነው። አየ እስከዛሬ አይተው ማታቀው ጠላትን አየከው። ለምን ይመስልካል? ስለሰገድክ ነው፣ ስለጸለይክ ነው። አሁንም ጸሎትን ስግደትን አታቋርጥ እያለ ነው እግዚአብሔር አምላክ። እንድናይ የሚፈቅደው አንዱ ከዛ አንፃር ነው። አጋንንት ግን ለአስፈራርቶት ተስፋ ለማስቆረጥ ነው። እና ምን ለማለት ፈልጌ ነው፣ በጸሎት ህይወት እየበረታ ስትመጣ በዛይ መልኩ ይፈታተናል። አባ ሮቆ ጋር ምን መስሎ ነው የመጣው? ንገሩኝ እስቲ። ምን መስሎ ነው የመጣው? ስንክሳሩ እንደሰማችሁት በምን ተመስሎ ነው የመጣበት? አይሰማችሁም እንዴ? ጸሎት የሚያደርጋል እንዴ? ማይካችሁን ዝጉ እና ተመልከቱ። በንዳ ቦትኒ ማለት ነው። ማይክ ዝጉ። እሺ አድሚኖች፣ የተከፈተ ማይክ ካለ ፈጠን ብላችሁ ዝጉ። በወባ ትንኝ መስሎ ነው የመጣው። አምላክ እንዴት እንቀጥል? ኃይለ ኢየሱስ ወንድማችን ማይክን ዝጋልን። አድሚኖችም ተቆጣጠሩ።
ማይካችሁን ዝጉ አድሚኖች። የለም ማንም አለን ወጣታሯ ሁላችሁም ከፈለጋችሁ እኮ ወዲያ ታገኙታላችሁ። ማይክ የማትዘጉ ከሆነ መመናነት ወንድሞች ለመረበሽ ነው የምትመጡት ማለት ነው አንዳንዶቻችሁ። እና ባካችሁ ማይክ ተቆጣጠሩ። ለምን የሰው አይምሮ ትሰርቃላችሁ? ደግሞ ማይክ ዝጉ ሲባል ሁላችሁ ማይካችሁን ቼክ አድርጉ። የኔ ማይክ ተከፍቶ ይሆን እንዴ እያላችሁ መዝጋትን ልመዱ። ምናልባት የእናንተም ተከፍቶ ሊሆን ስለሚችል ማለት ነው። ኃይለ ኢየሱስ ወንድማችን ማይክን ዝጋ እባክህን። ሌሎቻችሁ ማይክ ዝጉ እና ተመልከቱ። ወደ ትምህርታችን እንምጣ። አባ ሮቆ ጋር ሰይጣን የመጣው የወባ ትንኝ መስሎ ነው። የወባ ትንኝ መሰለ፣ ነደፈው። ከዛ በኋላ ምን አደረገው? በዛ ህመም እንዲሰቃይ ያደረገው። በዛ ህመም ተሰቃየ። የተነደፈበትን የንዳድ ትንኝ ነው የሚለው። በነገራችን ላይ እንትኑ ላይ የንዳድ ትንኝ ይላል። የንዳድ ትንኝ ነደፈው ይላል። ከዛ አቆሰለው ይላል። ያ ቁስሉን እያሳየ በብዙ ልቅሶ ወደ ጌታችን ለመነ ይላል። እዚህ ጋር የምንማረው ትምህርት ወንድሞች ምንድነው ከተባለ፣ አንደኛ በመንፈሳዊ ህይወታችን በበረታን ቁጥር ሰይጣን ደግሞ በይበልጥ እንደሚፈትነን ማለት ነው። ሁለተኛ ሲቀጥል ደግሞ ከአባ ሮቆ የምንማረው ፈተና በበዛብህ ቁጥር፣ ከአቅም በላይ በሆነ ቁጥር ተስፋ ወደ መቁረጥ አይደለም መሸጋገር ያለብህ፣ አምላክን ወደ መማፀን ነው። ከዛ ፈተና እንዲያሸጋግር ማለት ነው። ያንን ፈተና ከአንተ እንዲያርቅልህ ካልቻልክ፣ ከአቅም በላይ ከሆነብህ ጌታ ሆይ ድረስልኝ። አባ ሮቆ እንደዛ ነው ያደረገው። ቁስሉን እያሳየ ጌታ ሆይ እባክህ ከዚህ በሽታ ፈውሰኝ እያለ ተማጸነ። ከምን ጋር ይላል? ከእንባ ጋር። ስለዚህ እንማፀን። ምንም አይነት ነገር ፈተና ከገጠመን ያንን ፈተና መሻገር ካቃተን እንጩ ወደ አምላካችን። ብዙዎቻችን እንርበተበታለን፣ እንጨነቃለን፣ ምንይዘው ምንጨብጠውን እናጣለን። ግራ እስከምንጋባ ድረስ ነው የምንደርሰው። እንደዛ ከመሆን ይልቅ ግን ተረጋግተ ወደ ፈጣሪ መማፀን፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ተብሎ ነው የተጻፈው። በአንዳች አትጨነቁ። ስለዚህ ከመጨነቅ ይልቅ ልመናን ወደ እግዚአብሔር አምላክ ማቅረብ ይሻላል። እና ምንማር ትምህርት አንዱ ይሄ ነው። ስንጸልይ ግን ከእንባ ጋር ቢሆን በጣም አሪፍ ነው። ምክንያቱም አዘውትሮ የሚጸልይ ሰው ወደ ንጉሥ የሚሮጥ ሰው ይመስላልና፣ በልቅሶ እየጸለየ የሚማጸን ግን የንጉሱን እግር ይዞ በእርሱ ዘንድ ምልጃን የሚለምን ሰውን ይመስላልና ከእንባ ጋር የሆነ ጸሎት እጅግ በጣም ወሳኝ ነው። እና እንደዚህ እየሆንን ልንማጸን። እስከ መቼ ነው የምንጸልየው? ያ ችግር ከኛ እስከሚወገድ ድረስ። ስለዚህ ከአባ ሮቆ የምንማረው ትምህርት አንዱ ይሄ ነው። ስለዚህ እኛም ወንድሞች በወባ በንዳድ በተለያዩ በሽታ በትኩሳት፣ በተለይ ንዳድ ሲባል አንድም የትኩሳት በሽታ ነው፣ አንድም ወባ በሽታ ነው። ታዲያ በእንደዚህ አይነት ፈተና ስንፈተን እግዚአብሔር አምላክን የቅዱስ ሮቆ አምላክ እያለን ለቅዱስ ሮቆ ለይቶ ቃል ኪዳን ገብቶለታል በንዳድ በሽታ ለተያዘ ብሎ። ስለዚህ የቅዱስ ሮቆ አምላክ እባክህ ድረስልኝ፣ የቅዱስ ሮቆ አምላክ መድኃኔዓለም ከዚህ በሽታ ፈውሰኝ ያለን ከስግደት ጋር እንማጸን። ቆመ ከምትጸልይ ደግሞ እየሰገድክ መማጸን ይበልጣል። ቆመ ከምትማጸን በእያንዳንዱ ልመና እየሰገድክ የቅዱስ ሮቆ አምላክ ማረኝ፣ የቅዱስ ሮቆ አምላክ ከበሽታ ይፈውሰኝ እየሰገድን መጸለይ ማንችል ከሆነ ደግሞ ቆመ መጸለይ ማትችል ከሆነ ተቀምጠን ብትማጸነው እግዚአብሔር አምላክ ይሰማል። እግዚአብሔር አምላክ ግን እየሰገድክ ብትማጸን ደግሞ እጅግ በጣም ወሳኝ ነው። የቅዱስ ሮቆ አምላክ ጌታ ሆይ ከበሽታ ይፈውሰኝ እያልን መማጸን ያስፈልጋል ማለት ነው። ይሄን ይመስላል። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።